بدن بقى انت بدن ما تناገሩ ውጭ ሀገር እንልካቸዋለን አረብ ሀገራቶችን እንወስዳቸዋለን በማለት እያታለሉ ከተማ እንዲመጡ ካደረጉ በኋላ እጃቸው ላይ ያሉት መታወቂያ መንቀሳቀሻ ስልካቸውን ኤቭሪቲንግ ነገር እየቀሟቸው ምንድን ያልሽ ለምን አስወጣችሁት? እኔ ከሱ ጋር ነው ማውራት የምፈልገው። ችግር የለውም ምን ይረዳሻለሁ? ምንድነው ያልሽኝ ያለሽ? አንቺ ነኝ ልቀቂኝ ማናችሁ ቁጭ በሉ አንድ ጊዜ ነው አሁን ዝም ብለህ የሚጠይቀን መልስለት እስካሁን በትዕግስት እያወራን ነው ምንም መልስ አቶ ደጀኔ ሰው መግደል ስራ ነው ያው ስራ ነው እኛ ያው የነሱ ድርጅቱ ስራ ብለው የወሰዱት እንደ ስራ ነው የሚቆጠረው ያንተ ስራ እስቲ ምንድነው ነገር ይመስል የማን የኔ ሴቶች አመጣለሁ ከዛ ለነሱ ሰጣለሁ እኮ ካሜራ ይዛችሁ ምናረው ግቢ ኃይል ለምን እንድንጠቀም ታረጋናለህ? ይሄ ኃይል አይደለም የምን ሴት ነው እኔ ሴት አመጣቻለሁ ዛሬ ድል ሆኖ ዛሬ እኮ ማንም የለም እኔ ሴት አመጣቻለሁ እየወሰዱ በእንደዚህ አይነት ቤት ውስጥ እያጎሩ የሚፈልጉት ነገር እያደረጉ ነው ያሉት። ቆይ ስለማንም ታወራው ስለኔ ባለቤት ለምን ታወራው ወይስ ስለሌላ ሰው ነው? ስለዚህ ቆሻሻ ሰው ነው እያወራ ያሉት። እየሰማሽ ነው? ባለቤቴ እንድሰድብ አልፈልግም። ብዙዎቹ ላይ ጥቃት ሲደርስ እንደነበር አውቃለሁ። አንዳች ነገር ይደርስባቸውና አላቅም ያልሻቸው ሴቶች አንዲት ጉዳት አንዳች ነገር ደርሶባቸው ይገኝና ካሜራችሁን አጥፉልን። ስርዓትን ይዘው ካሜራው ይጠፋል። ግን ቁጭ በልና እናወራለን። ቁጭ በልና እናወራለን። ቁጭ በይ አንቺ ማናችሁ ናችሁ? እኮ ማን ይላል? ሴቶቹ እዚህ ነው ያሉት ነው ያልከኝ? የትኛው ህግ ናችሁ? በጉልበት በምን የምታስፈራሩት? ቤቴ መጣችሁ በርን ከፍታችሁ እንትን ካሜራ እሺ፣ አሁን አትለፍልፍብኝ። እኔ ከሷ ጋር ማውራው ነገር አለ ላውራት። ምንድን ነው የምታወራት? ማንም የለም ነው ናውጣ ማንም የለም። አተይዞ ብለህ ተሳስተ እንዳትነገኝ የምታረጋው ነገር እኮ እንዳለ እናውቃለን። ለምንድን ነው የምናረጋው? ናውጣ አመጣውሽ ከኔ ጋር እየኖርሻለሽ እና ባልና ሚስቶችን እየኖርን አይደል እንዴ? ምንድነው አመጣው? አገኘኋት አመጣኋት። ከጎዳና እንደ ያገኘኝ ከጎዳና ቢያው ነው ያው ነው ሚስትህኝ እየኖርን የተሳሳተ መረጃ ይዘህ መጥተህ ነው እኛንም አይሆን ነገር የተሳሳተ መረጃ ይዤ አይደለም የመጣሁት። ሰምኛለሽ? የተሳሳተ መረጃ አይደለም ይዤ የመጣሁት። ይታሉ ፈልጋለሽ? እሱንም አንቺ ነገር ፈልጋርጋቸው ማንንም የለም ከኔና ከሱ ውጭ እዚህ ቤት ውስጥ ማንንም የለም ያሉ ሰማኛለህ? አሁን እዚህ ጋር የትኛው ጊዜ እኔ አንተን ከካሜራ ጀርባ ምን ላደርግ እንደምችል ጠንቅቀህ ታውቀኛለህ። እዚህ አፈን እንትን አትበል። አታስፈራራኝ። እሺ አስደበደብኩህ። አሁን ደግሞ ልታስገድለኝ ነው የምትመጣው? ይኸውልህ ስትጮህ ዝም እያልኩ ያለሁት ሴቶቹ የት ነው ያሉት? የምን ሴት? እኔ ሴት ሳመጣ አይታችኋል? ተረጋግተህ መልስልኝ። እኔ ሴት ሳመጣ አይታችኋል? ጥያቄ እሱ ነው። አልጠይቅም። ጉዳዩ ከዚህ የበለጠ እየከረረና የማይሆን ነገር ውስጥ እየገባ ሳይሄድ ምንም ወደ ጉዳዩ ምንድን ነው የምንገባው? ምንድነው የምታስፈራሩኝ? ከኔ ከደላላን ይላ እኔ ምንም ሰራው ስራ የለኝም። ለጀኔ ለምን የምትጠይቀው አትመልስም? ካሜራችሁን አጥፉልን። አርፈሽ ይደንጂ ካሜራ አጥፋው። እሱ ስለምንድነው ታው ቁጭ በሉ የፈለጋችሁት ቁጭ በሉ እኮ ኬት ነው የመጣው? አንተ እኔን አታውቀኝም? አላ ማን? እሺ ቁጭ በሉ አንድ ጊዜ እስኪ ስሙ። አንድ ጊዜ ስሙ። ሰማኛለህ? ያሉን ነገር እያወራችሁ ምንም ሰማ። ሰከን ብለህ ብታወራ ይጠቅምሃል። እኔ እናንተ ተገናኝተናል። ከዚህ በፊት እኮ አውርቻለሁ። እኔ እናንተ ተገናኝተናል። ደላላ ነኝ ብለህ ሌላ ኃይል ለምን እንድንጠቀም ታደርጉናላችሁ? አቶ ደጀኔ ወጡ ከቤታችን። ካሜራችሁን ያዙና አውጡልን። አቶ ደጀኔ ሙሉ ለሙሉ ህይወታቸው እየተበላሸ ነው ያለው። እዚህ ቤት ውስጥ ማንም የለም። ምንም ነበሩ። ለምንድን ነው የምትይኝ? ነበሩ እንደነበሩ አውቃለሁ። በገዛ ቤት የምትጠየጨውክብኝ ነው። ምንድነው የምታወራው እኮ? ማናችሁ ንገሩኛ። ማናችሁ ታስታውሰኛለህ? ካሜራ እዛ ጋር ደቅነ እዚህ ጋር እንዲህ ሰብስበህ የምታወራ ማናችሁ? የትኛው ሚዲያ ናችሁ? ምንድን ነው የምትፈራው? ምንድን ነው የምፈራው? እኔ ደላላ ነኝ እንጂ የምን እዚህ ደላላ ከሆንክ ታዲያ ለምን ትፈራለህ? ይሄ መፍራት አይደለም እኮ። አሁን እያላችሁ ያላችሁት ሌላ ነገር ነው። ማናችሁ? ተናገሩ ማንነታችሁን። ቤታችን ዘው ብላችሁ ነው የገባችሁት። ከአንተም ብሶ ትደነፋለህ እንዴ? የሚጠይቅህ ለምን
ነው ጀኔ ለምንድን ነው ካወራ ከነገርከን ለምንድን ነው እውነቱን ማንነገርኩ ነው እያድበሰበስክ አታወራ ታዲያ ሴተኛ ዳሪዎችን ነው የምታመጣው ያው ሴተኛ ከቤታቸው ከቤተሰቦቻቸው ቤት በስነ ስርዓት የሚኖሩ ወጣቶችን ከትምህርት ገበታቸው ላይ የነቀላችሁ ይዛችሁ የምትመጡት ሳያንስ ሴተኛ ዳሪ ብለህ ስማቸውን ተለጠፍባቸዋል እሱ የእናንተ ስራ ነው እኔ ላይም ያደረጋችሁት የመግደል ሙከራ ወንድሜንም አግታችሁ ያደረጋችሁትን ነገር ታውቃለህ ማን ያደረገው አንተና ያንተ ሰዎች አሁን ቀደም ስመጣ ለካ ጀርቤ የከበደኝ እሱ ነው አሁን የሚያስጨው ነገር የለም እኔ ከፈለክ አሁን አንተ የምትጠቀማቸውን እነዚህ የመረበሽ እንትኖችን እኔ ያሳያለሁ ይሄ መረበሽ አይደል ኃይል እንድትጠቀም ያው እያስገደድከኝ ያለው እኔ ሚዲያ ፊት የማይሆን ነገሮችን ቀላሉ መንገድ ነው ላንተም በሚጠቅም መልኩ ነው እየወራን ያለ ነው አረ ማን ናችሁ ያነበባችሁ የመጣችሁ ነው የምታወሩት ሙሉ ግቢ ለብቻችሁ ነው የተከራያችሁት ለሁለት ልትኖሩበት አይደለ ታዲያ ምንድነው ለማንኛውም ግን አንቺ ማን እንደሆንሽ ደላላ ስለሆንኩ ተከራየው እንትና አረኩ ማን እንደሆንሽ ባላቅም ግን ለቃቁት ባለቤቴ ቁጭ አንቺ ዝም በይ በቃ ለቃቁት ሲያናል ይኸው ለምታየች በልና አሁን ቁጭ በልና አውራ ምንድነው የምታወራት እኔ እኮ በቤት አንተን አስወጥቼ እሷን አውራታለሁ ትሰማኛለህ እንደዛ እንዳደርግ አታስገድድኝ ስለምፈልግም ዝም ብለህ ቁጭ ነው የምታወራት እሷን ነው የምልህ አንቺ ማነሽ ሚስቴ ናት ራስሽ ላይ ነገ ማስረጃ እንደሚሆንብሽ እያወቅሽ እንድትናገሩ ነው የምፈልገው ምንም የተናገርኩት አሁን የምትዋሻት ነገር አልተናገርኩኝም አሁን የምትዋሻት ነገር ነገ ማስረጃ ሆኖ ራስሽ ላይ ምስክር እንደሚሆን እንድታውቂ ይፈልጋል ምን ማለት ነው ዝም በይ ምናምን የምታስፈራራት እስካሁን ያስፈራራት ይበቃል ማስረጃ ሚስቱ እንዳልሆንኩኝ ምን አባት አደርጋለሁ እስካሁን ያስፈራራት ይበቃል ምን ታደርጋለህ ማን አንተ ምን ልታደርግ ማደርገውን አደርጋለሁ አሁን ሚስቱ ነኝ ስትል ነበር እና ሚስቱ ነኝ ሰርቼ ለመመለስ እሱ ሊጠብቀኝ ነበር እኮ ማለት አንቺ ሄደሽ እዛ ሀገር ሰርተሽ እንድትመጪ እሱ እዚህ ሆኖ ሊጠብቅሽ ተስማምታችሁ ነው የመጣሽው እኔ ላይ እኮ ነው የተጫወተበት አንተ የምትለው ነገር እያንዳንዱ ነገር እውነት ከሆነ እኮ እኔ ላይ ጢባ ጢቤ ሲጫወትብኝ ነበር እኮ አንተ አልገባህም ምን ያህል ውሸቶች እንደዋሸኝ እኮ አንተ አልገባህም ተከተለው በፍጥነት ቆይ እንዳያየን ቀስ በለ ና አሁን ተረጋጉና ሁላችሁ እርግጠኛ ነህ አይደለ ያልከው ግለሰብ እሱ ራሱ ነው አይደለ ሴቶች እንደምናደርግ እዚህ ቤት ነው እንግዲህ እንዳታመጣቸው ሲኖር ያስቀምጧቸው ነው እንግዲህ እዚህ ጋር ትንሽ እንትን ብለህ ሰላም ውድ የፍትህ ሾው ቤተሰቦች እንዴት እንደምንድናችሁ በያላችሁበት ሰላም ፍቅር ይብዛልኝ እያልኩኝ እንግዲህ ለረጅም ጊዜያት እንግዲህ ይህንን ክትትል ስናደርግ ነበር ለእናንተም ደግሞ ተገቢ የሆኑትን ነገሮች ስናስተላልፍ ቆይተናል እንዲሁም ደግሞ አስፈላጊ ነው ብለን የምናስባቸውን ነገሮች ከወንድሜ ጋር እንግዲህ ያው ከዚህ በፊት እገታም ደርሶበት ብዙ ነገር የደረሰበት ጥቃት የደረሰበት ወንድሜ ማለት እንግዲህ እሱ ነው ነገር ግን ዛሬ ለእናንተ ማስተላለፍ የምንፈልጋቸው ነገሮች ምንድን ነው
እዛ የተባልነው ቤት ውስጥ እንግዲህ ወንድሜም ከመታገቱ በፊት ይህንን ነገር ሲከታተል እንደነበረ የሚታወስ ነገር ነው። ግን ደግሞ ምንድነው ለመጨረሻ ጊዜ እዛ አካባቢው ላይ እየተመላለሰ ወንድሜም እንደነገረኝ ከሆነ እዛ ቤት ውስጥ እንዳለን ኢንፎርሜሽን እዛ ቤት ውስጥ ብዙሃን ሴቶች እንዳሉ የሚያመላለሰውም ደግሞ አሁን የገባው ግለሰብ እያያችሁት ነው እንግዲህ ወንጀለኛ እንደሆነ ያስታውቃል። ልክ ሊገባ ሲል ወደኋላ ወደፊት እያየ የተጠራጠረ ብዙ ነገሮችን ቼክ እያደረገ የሚገባ ሰው ነው። ስለዚህ የሆነ ችግር እንዳለ እርግጠኛ ነኝ። የሆነ ችግርም ተፈጥሯል። ይህንን ደግሞ እንግዲህ በጥልቀት ገብተን ያሉትን ነገሮች የምናዘጋጅ ይሆናል። ውድ ቤተሰቦች እንግዲህ ካሜራችንን በማጥፋት እኛም የእኛን ሰዎች በማዘጋጀት እንግዲህ በሩንም ሰብረን ቢሆን እንገባና ለእናንተ እንግዲህ ተገቢ የሆኑትን ነገሮች የምናስተላልፍ ይሆናል። እስከዛው ድረስ እንግዲህ የትም ሳትሄዱ ከኔ ጋር ሆናችሁ እንድትከታተሉ እንፈልጋለን። ከጀርባ ያላችሁ እንግዲህ ሙሉ ዝግጅታችሁን አስተካክላችሁ ምንም አይነት ነገር ማለት አንድም ሰው እንዲያመልጠን አንፈልግም። ውስጥ ላይ ያሉት ሴቶች ደግሞ እንግዲህ አንድም አይነት ጥቃት እንዲደርስባቸው ስለማልፈልግ ምንድነው ማድረግ ያለባችሁ? ልጁ በየትኛውም መንገድ ለማምለጥ ከሞከረ ሴቶቹንም ይዞ ማስፈራሪያ መንገድ የሚጠቀም ከሆነ ስልታዊ መንገዳችሁን በመጠቀም መደረግ ያለበት ነገር ይደረጋል እንጂ ምንም አይነት በአንድ ላይ የሚደርስባቸው ጥቃት እንዲኖር አልፈልግም። ተዘጋጁ ሁላችሁም በስነ ስርዓት እና እንግዲህ ውድ ቤተሰቦች ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰቡ ነው። አሳባችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ደግሞ ለብዙ እንዲደርስ ቻናሉን ሼር ጋር ከጎን ይሁኑ። ካሜራውን አጥፋና ተከተላል። እምቢ ካሉ እነንም ሰብረን ነው የምንገባው። ሲማ ሴቶች ይኖራሉ። ሴቶቹ እዚህ ስለሆኑ ሰላም ነው። እንዴት ነሽ? እንዴ ምንድን ነው? ዞር አንድ ጊዜ ማናችሁ? ግባ ውጣ። አንቺ ነይ ልቀቂኝ። ማናችሁ? ቁጭ በሉ። አንድ ጊዜ ካሜራ ይጠፋል። ግን ቁጭ በልና እናወራለን። ቁጭ በልና እናወራለን። ቁጭ በይ አንቺ። ቁጭ በይ ቁጭ በይ። ሴቶቹ እዚህ ነው ያሉት ነው ያልከኝ? ማንም የለም። ናውጣ ማንም የለም። አተይዞ ብለ ተሳስተ እንዳትነካኝ። የምታረገው ነገር እኮ እንዳለ እናውቃለን። ለምንድን ነው የምናረገው? ናውጣ ሴቶቹ የት ነው ያሉት? ካሜራችሁን አጥፉልን። አርፈሽ ይተንጂ። ካሜራ አጥፋው። እሱ ስለምንድን ነው የምታወሩት? ቁጭ በይ አንድ ጊዜ ቁጭ በሉ። የፈለጋችሁት ቁጭ በሉ እኮ ኬት ነው የመጣችሁት? አንተ እኔን አታውቀኝም? ማን? ቁጭ በል ቁጭ በል። እሺ ቁጭ በሉ። የትኛው ቁጭ በሉ። ማንም ምኑን የሚመለከት ነገር የለም። ቁጭ በል። በስነ ስርዓት እናውራ። ቁጭ በሉ። እሺ ካሜራውን ሙሉ ግቢውን ፈትሹት። ምንም አይነት ነገር እንዳያመልጣችሁ። እሺ እንግዲህ ያው ውድ ቤተሰቦቼ ደጀኔ ማለት ወይም ደግሞ እንግዲህ ወንድሜን የሚያሳገተው እዚህ ቤት ውስጥ እንግዲህ የተለያዩ ሴቶችን ይዘው እዚህ ቤት ውስጥ አንድ ጊዜ እስኪ ስማው፣ አንድ ጊዜ ስማው። ትሰማኛለህ? ያልሆነ ነገር እያወራችሁ እንደምሰማው ሰከን ብለህ ብታወራ ይጠቅምሃል። እኔ እናንተ ተገናኝተን እናውቃለን። ከዚህ በፊት እኮ አውርቻለሁ። እኔ እናንተ ተገናኝተናል። ደላላ ነኝ ብለኸኝ መጥቼ ከአንድ ወር በፊት አውርተናል። እኔ አላውቅም። ብዙ ሰው ስለሚመጣ እኔ አላውቅም። በቃ ማን ይሁን የሚጠይቅን መልስለት እኮ። ማናችሁ ንገሩኛ። ማናችሁ? እያወራን ታስታውሰኛለህ። ካሜራ እዛ ጋር ደቅነህ እዚህ ጋር እንዲህ ሰብስበህ የምታወራ ማናችሁ? የትኛው ሚዲያ ናችሁ? ለምንድን ነው የምትፈራው አንተ? ምንድን ነው የምፈራው እኮ? አዋራን። እኔ ደላላ ነኝ እንጂ የምን እዚህ ደላላ ከሆንክ ታዲያ ለምን ትፈራለህ? ይህ መፍራት አይደለም እኮ። አሁን እያላችሁ ያላችሁት ሌላ ነገር ነው። ማናችሁ? ተናገሩ ማንነታችሁን። ቤታችን ዘው ብላችሁ ነው የገባችሁት። ዝም ብላችሁ ባለቤቴ ማፋጠጥ አትችሉም። የማይሆን ነገር እያደረጋችሁ። እሷ ሚስቴ ናት። ሌላ ሴት አለ ከእሷ ሌላ? እሷ ሚስቴ ናት። እሺ ስለዚህ ማንነታችሁን ነገር የገዛ ቤታችን ዘው ብላችሁ አንቺ እናውራሻለን። አንድ ጊዜ ግን እሱን ይጠይቁ። አንቺ እናውራሻለን አንድ ጊዜ። እሷ ጥያቄ ምንድን ነው የምትጠያይቁት? ምንድን ነው እዚህ ጋር? አሁን አንተም ከመጣህበት ቦታ ጀምሮ እዚህ ቤት እስክትገባ ድረስ እከታተል ነበር። ከየት ነው የመጣሁት? እሱን አሳያለሁ፣ እነግርሃለሁ። ዝም በል። እኔ አሁን ቀደም ስመጣ ለካ ጀርባዬ የከበደኝ እሱ ነው። አሁን የሚያስጨው ነገር የለም። እኔ ከፈለክ አሁን አንተ የምትጠቀማቸውን እነዚህ የመረበሽ እንትኖችን እኔ አሳያለሁ። ይሄ መረበሽ አይደለም። ትሰማኛለህ? እኔ አሁን ስትጮህ ዝም እያልኩ ያለሁት ሴቶቹ የት ነው ያሉት? የምን ሴት? እኔ ሴት ሳመጣ አይታችኋል? ተረጋግተህ መልስልኝ። እኔ ሴት ሳመጣ አይታችኋል? ጥያቄ እሱ ነው። አልጠይቅህም።
ሴት አመጣ አይታችሁ እና ታዲያ ምንድነው እነዛ ሴቶች የት ነው ያሉት? ሌላ ኃይል ለምን እንድንጠቀም ታርጉናላችሁ? አቶ ደጀኔ ወጡ ከቤታችን። ካሜራችሁን ያዙና አውጡልን። አቶ ደጀኔ ሌላ ኃይል ለምን እንድንጠቀም ታደርገናለህ? ይሄ ኃይል አይደለም። የምን ሴት ነው የምታወራው? እኔ ሴት አመጣችኋል አይደል? ድል ሆኖ ዛሬ እኮ ማንም የለም። እኔ ሴት አመጣችኋል ወይ? ደጀኔ ለምንድን ነው እንደዚህ ባንወሻሻ ይሻላል? ምንድን ነው የምንወሻሻው? በደላላ ነው ታርጋኔ ሰፈር የምታወቀው ታወራለህ እኮ። ይሄ እኮ ቤቴ ነው። ሁሉንም ነገር ትናገራለህ። ይሄ ቤቴ ነው። ሰፈር የምታወቀው በደላላ ነው። ለማን እንደምትሰራም እናንተ አይደለን እኔ ያሳግዳችሁ ማን እናንተን ታወቃላችሁ እንዴ? እናንተን ታወቃላችሁ። አሁን ዝም ብለህ የሚጠይቀን መልስለት። እስካሁን በትዕግስት እያወራን ነው። ምንም መልሰው በትዕግስት አቶ ደጀኔ ምንም አቶ ደጀኔ እያልክ እንትን አትበሬ። ምንም መልሰው ነገር የለም። ማነህ አንተ? ባለቤቴ የት ነው የምታውቀው? አንቺ ብዙ እስኪ አንቺ ዝም በይ። የት ነው የምታውቀው? እሱ አንዴ ዝም በይ። ብዙ የማታውቂው ነገር አለ። ምንድን ነው ብዙ የማታውቀው? የማላውቀው ነገር እንዳውቀው ነገረኛ። ምንድን ነው ብዙ ነገር የምትለው? ቆይ አንቺ ማንሽ? ሚስቴ ናት። ነገርኩ እኮ ባለቤቴ ነው ብያለሁ። ሚስቴ ናት። የትኛዋ ሚስት ናት? ስንተኛ ሚስት ናት? ምን ማለት ነው? ምን ማለት ነው? ተው አንተ ትሰማኛለህ? አንተ ምንም ማስፈራራት አይደለም። ካሜራ ደቅናችሁ ታስፈራሩ አይደላችሁ። ማን ነው ቤቴ መጣ? አታስፈራራኝም። ይኸውልህ ትሰማኛለህ? ምንም ትሰማኛለህ ምናምን ብለህ እንትን አትበል። እኔ ኃይል እንድጠቀም ይኸውልህ እያስገደድከኝ ያለው ማን እኔ ሚዲያ ፊት የማይሆን ነገሮችን ቀላሉ መንገድ ነው። ለአንተም በሚጠቅም መልኩ ነው እየወራን ያለ ነው። አረ ማን ናችሁ? የትኛው ህግ ናችሁ? በጉልበት በምን የምታስፈራሩት? ቤቴ መታችሁ በርን ከፍታችሁ እንትን ካሜራ እሺ፣ አሁን አትለፍልፍብኝ። እኔ ከእሷ ጋር ማውራው ነገር አለ። ላውራት። ምንድን ነው የምታወራት? እኔ እኮ በቤት አንተን አስወጥቼ እሷን አውራታለሁ። ትሰማኛለህ? እንደዛ እንዳደርግ አታስገድድኝ። ስለምፈልግም ዝም ብለህ ቁጭ ነው የምታወራት። እሷን ነው የምልህ። አንቺ ማነሽ? ሚስቴ ናት። አትሰማኝም እንዴ? እዚህ ቤት ምን ያህል ሰው ነበር የሚኖረው? እኔ እና እሱ ባልና ሚስቶች ነን። ከእኔና ከእሷ ሌላ ማን አለ? ሴቶች የት አሉ? የምን ሴት ይገባሉ? የምታስገቡት የምታስወጡትስ? አይተሃል? ሚስቱ ነኝ እዚህ ነው የምኖረው አልሽ አይደል? ሲጀመር አንቺ እዚህ አትኖሪም ማለት አብረን ነው እንዴ የምትኖረው? አንተ እዚህ ነው የምኖረው። ሁለታችን ነን የምንኖረው። ምን አንተ እንትን ነህ እንዴ? መላእክት ነህ እንዴ የመጣ የምታየው? ተከራይታችሁ የምታኖሩት እዚህ ቤት ውስጥ ተከራይተው የሚኖሩ ብዙሃን ሰዎች ነበሩ። እነዛ ዘንበሉና ስሙኝ። እነዛን ሰዎች ሙሉውን ግቢ ተከራይታችሁ ነው ያስወጣችኋቸው። የቤቱን ባለቤቶች አናግሬያቸዋለሁ። ተገቢ የሆኑትን ምላሽም መልሰውልናል። ብዙውን ነገር ጨርሶ ነው የመጣው። ለወራቶች ሲከታተላችሁ ነበር። አንቺ ማን ሁኚ ማን የማውቀው ነገር የለም። ትክክለኛ የእሱ ሚስት ሁኚ ፍቅረኛ ከሆንሽ ግን ስለሚፈጠሩት ነገሮች ስለሚደርስባችሁም ነገር እንድታውቁት ፈልጋለሁ። ምን ታደርሱ ነው? ስለምታወራው ነገር እኔ የማውቀው ነገር የለም። ምን እያወራህ እንደሆነ እየገባኝ አይደለም። ስለምን ሴቶች እንደምታወራ መጽሐፍ እያነበባችሁ እየመጣችሁ ነው እዚህ የምታወሩት? ሙሉ ግቢ ለብቻችሁ ነው የተከራያችሁት? ለሁለት ልትኖሩበት አይደለ? ታዲያ ምንድን ነው? ለማንኛውም ግን አንቺ ማን እንደሆንሽ ደላላ ስለሆንኩ ተከራየሁ እንትን አደረኩ። ማን እንደሆንሽ ባላቅም ግን አንቺም ከተጠያቂነት አድኝ። እንዴ ምን ማለት ነው? መሳፈራራት ሚስቴ ስሚኝማ፣ እኔ አሁን ምን ያህል ምን እንደምታቂ እንደማታቂ አላቅም። ግን ይኸውልሽ የምታቂው ነገር ካለ ብትተባበሪኝ ሁሉንም ነገር ምንነጋገር ደስ ይላል። ምንም የማታቂ ደግሞ ከሆነ ዝም በይና አንድ ጊዜ እሱ የሚጠይቀውን ይመልስለት። ቤታችን መጣችሁ እኮ የማይሆን ነገር እያወራችሁ ነው። ምን እንድተባበራችሁ ነው የምፈልጉት? እሱንም ያስጨነቃችሁ። እሺ አንቺ ዝም በይሽ፣ አንድ ጊዜ ዝም በይ። ለየብቻ ናውራቸው። ምን ለብቻ የምታወሩት ነገር የለም። ምንም አታወሩም። ለየብቻ ምንድን ነው ለየብቻ የምታወሩ? ከአቶ በግልጽ ተናገሩ። የመጣችሁበትን ነገር ካለ በግልጽ ተናገሩ። ሴት ብላችሁ እንትን አትበሉ። የአቶ ግርማ ተላላኪ መሆንን አውቃለሁ። ማን? እኔ ደላላ ነኝ እንጂ የማንም ተላላኪ አይደለሁም። ትክክለኛው ስራ ምንድን ነው? ደላላነት ነው። እኔ ሰፈር ውስጥ የምታወቀው በደላላነት ነው። በቤት አከራያለሁ፣ አሸጣለሁ። በቃ ጉዳይ አስፈጻሚ ነም የሚባል ነገር አይደለሁም። በቃ እኔ ደላላ ነው ስራዬ። ድልነት ነው። በሱ ነው የምተዳደረው፣ በሱ ነው ቤቴን ማስተዳደረው። እቺ ነገር በኋላ እንደምትቆጭ አውቃለሁ። እኔ ግን እንደ አንድ ወጣት ስላሉት ነገሮች ሳስረዳ ጉዳዩ ከዚህ የበለጠ እየከረረና የማይሆን ነገር ውስጥ እየገባ ሳይሄድ ምንም ወደ ጉዳዩ ምንድን ነው የምንገባው?
ምንድነው የምንገባው? ምንድነው የምታስፈራሩኝ? ከኔ ከደላላን ይላ እኔ ምንም የምሰራው ስራ የለኝም። ደጀኔ ለምን የምትጠይቀውን አትመልስም? ከአንተም ብሶ ትደነፋለህ እንዴ? የሚጠይቅህ ለምን አመለስለትም? እደነፋለሁ። አንተ ሰው ህግ አይደለ? ካሜራ ደቅናችሁ ሰው ቤት ልትደባደቡ ነው የመጣችሁት እንዴ? ካሜራ ደቀነ እዚህ ጋር። ቆይ ተረጋጋ። አሁን 10 እንትን አትበል። ይኸውልህ እንኳን አንተ በቅርቡ አቶ ግርማን እጄን እንደማስገባው ልንገርህ። ማን ነው አቶ ግርማ? አቶ ግርማ ማለትማ አንተን እንደፈለገ የሚያሽከረክር አላውቀውም። እኔ ደላላ ነው ስራዬ፣ ድልነት ነው። እኔ አላውቀውም አቶ ግርማ። አሁን ቤት መተናል ብትተባበረን አይሻልም? ምንድነው የምትተባበረን? አቶ ግርማ ነው ታውቃለሁ። ሁሉም ነገር እያለቀ እኮ ነው። ሁሉም ነገር አልቋል። ግን አሁን ላይ አባት እኔ አቶ ግርማን አላውቀውም። እኔ አሁን አቶ ግርማን አወቅኩ አላወቅኩ የኔ ፖይንት አይደለም። እኔ አሁን የምፈልገው እየሰማኝ ከሆነ እኔ አሁን የምፈልገው እዚህ የነበሩት ሴቶች የት እንዳደረካቸው ብቻ ነገር ናቸው። ሴቶች ይሄ ሚስቴ ናት ቤት ውስጥ ያለችው፣ እሷ ናት ያለችው። ሌላ ማን አለ እዚህ ቤት ውስጥ? አቶ ግርማ ማን ነው? ሴቶቹ ማን ናቸው? ምንድነው የምታወሩት? ቤታችን መጣችሁ የምታወሩት ነገር እየገባኝ አይደለም። ከሳላችሁ ውጡልን። ስሚ እስካሁን ከአንቺ ጋርም ማይሆን ነገሮች ላለመግባት እየሞከርኩ ነው፣ ማታቂ እየመሰለኝ። ካልሆነ ግን ስለሚደርስብሽ ነገር ምን ልታደርስ ነው? ተነስቶ ምታስፈራራ ተነስቶ ለምን ነው ሞታ? ተነስቶ ለምን ነው ሞታ? ለምን ነው ሞታ? ለምን ነው ሞታ? ምንድነው የምትፈልገው? ይኸውልሽ ደጀኔ የምትይው ግለሰብ ባልሽ ይሁን ፍቅረኛሽ ምንም የማቅልሽ ነገር የለም። ባሌ ነው አልኩህ እኮ። እኔ የምነግርህን አትሰማኝም እንዴ? ባልሽ ከሆነ ለረጅም ጊዜያት ስከታተላቸው ነበር። እኔ መርማሪ ጋዜጠኛ ነኝ። ስሚ፣ እኔ መርማሪ ጋዜጠኛ ነኝ። ለረጅም ጊዜያትም ስከታተለው የነበረው እሱና የእሱን ግብረ አበሮች ነው። ከባለ ሀብቶች ጋር በመሆን ወጣት ሴቶችን ከክፍለ ሀገር እያስመጡ ብዙ አይነት ወንጀሎችን እየሰሩ ነው የሚገኙ። ውጭ ሀገር እንልካቸዋለን፣ አረብ ሀገራቶች እንወስዳቸዋለን በማለት እያታለሉ ከተማ እንዲመጡ ካደረጉ በኋላ እጃቸው ላይ ያሉትን መታወቂያ፣ መንቀሳቀሻ፣ ስልካቸውን ኤቭሪቲንግ ነገር እየቀሟቸው እየወሰዱ በእንደዚህ አይነት ቤት ውስጥ እያጎሩ የሚፈልጉትን ነገር እያደረጉ ነው ያሉት። ቆይ ስለማን ነው የምታወራው? ስለ እኔ ባለቤት ነው የምታወራው ወይስ ስለ ሌላ ሰው ነው የምታወራው? ስለዚህ ቆሻሻ ሰው ነው እያወሩ ያሉት። እየሰማሽ ነው? ባለቤቴ እንድትሰድብ አልፈልግም። አንቺም እርግጠኛ ነኝ እዚህ ነገር ውስጥ እጅሽ አለበት ማለት ነው። ምንድን ነው የምታወራው? እዚህ ቤት ውስጥ ከአንቺ ውጭ ይኸውልሽ ከጀርባዬም ያሉት የህግ አካላቶች ናቸው። የምትናገሪያቸው ነገሮችን ራስሽ ላይ ነገ ማስረጃ እንደሚሆንብሽ እያወቅሽ እንድትናገሩ ነው የምፈልገው። ምንም የተናገርኩት አሁን የምትዋሻት ነገር አልተናገርኩኝም። አሁን የምትዋሻት ነገር ነገ ማስረጃ ሆኖ ራስሽ ላይ ምስክር እንደሚሆን እንድታውቂ እፈልጋለሁ። ምንም ያዋሸሁት ነገር የለኝም። እዚህ ቤት ውስጥ ሌላ ሴቶች መጥተው ያውቃሉ? አያውቁም። ማንም የለም አልኩህ እኮ። የምናገረውን አሰማኝም እንዴ? አንተ ራስን ብቻ ነው እንደምታዳምጠው። መልካም። ይሄ እንግዲህ የእናንተ ግቢ ነው። ወደዚህ ቤቶች እንግዲህ ባለቤትሽ የተለያዩ ጊዜ እንግዲህ እነዚህን 3 4 እያደረገ ሴቶችን ይዞ ሲገባ የተነሱ ፎቶች ናቸው። ያነሳውም ደግሞ እዚህ ጋር የምታየው ወንድሜ ነው። እየዋሸሽኝ እንደሆነ ስለማውቀው ዳዘማተር ገባሽ? ግን አሁን እኔ ከዚህ ሲሄድ አንቺም የምትመኪበት ከሆነ አንቺም የምትተባበሪያቸውም ከሆነ ከነሱ ጀርባ ያሉትን ሰዎች ተማምነሽ ከሆነ እንደዚህ ይሆንሽ ያለሽው ወርደ ከራሲ ስለሚደርስብሽ ነገር። ማንንም አልተማመንኩኝም። ምንም የሰራሁት ነገር የለም። ቆይ እስቲ አንቺ ማነሽ? የኔ እህት ቆይ ተረጋግተን እናውራ። አንቺ ማነሽ? የት ነው የምትተዋወቂው? ከሱ ጋር በተለያዩ ምክንያት እንተዋወቃለን። እኔ አሁን ይኸውልሽ እኔ እየጠየቅኩሽ ያለሁት የኔ እናት ትሰሚኛለሽ? እኔ እየጠየቅኩሽ ያለሁት እዚህ ቤት ውስጥ የነበሩ ሴቶች ሙሉ ለሙሉ ህይወታቸው እየተበላሸ ነው ያለው። እዚህ ቤት ውስጥ ማንም የለም። ምንም ነበሩ። ለምንድን ነው የምትይኝ? ነበሩ፣ እንደነበሩ አውቃለሁ። በገዛ ቤት የምትጠየጨውክብኝ ነው። ምንድን ነው የምታወራው? ቆይ ለምንድን ነው እኛም ማገዝ እያልፈለግሽ ያለሽው? ምንም የማግዛችሁ ነገር የለም። የገዛ ቤታችን መጣችሁ እኮ ማይሆን ነገር እያወራችሁ ነው። ባለቤቴን ያንገላታችሁት ነው። በስነ ስርዓት እያወራችሁን አይደለም። ምንድን ነው የምትለኝ? አንድ ነገር ልንገርሽ እንድታውቂው ያክል ማለት ነው።
ወደሽም ጠላሽም እዚህ ቤት ውስጥ የነበሩት ሴቶች ብዙዎቹ ላይ ጥቃት ሲደርስ እንደነበር አውቃለሁ። አንዳች ነገር ይደረስባቸውና አላቅም ያልሻቸው ሴቶች አንዲት ጉዳት አንዳች ነገር ደርሶባቸው ይገኝና ስለሚፈጠርብሽ ነገር ቃል እገባልሻለሁ። ይሄ ደግሞ የሚቀር ነገር አይደለም። አሁን እዚህ ጋር የምታየው ባለቤትሽ ብዙ ሰነዶችን ይዘንበታል። ብዙ አይነት ወንጀሎችን ሲያጨማልቅ፣ ብዙ አይነት ሰዎችን ሲያሰቃይ የተያዘበት ብዙ አይነት ፋይሎች አሉ። እኔ አሁን እዚህ ጋር እንደዚህ ባለቤትሽን ቁጭ አድርጌ አንጠልጥዬ ይዤ ወስጄ መስጠት እችላለሁ። ገባሽ? ነገር ግን እያወራ ያለው ተረጋግቼ የተቀመጥኩበት ዋነኛው ምክንያት ከሱ ጀርባ ያሉትን ሴቶች ማግኘት ስለፈለኩኝ ነው። ገባሻ? የምትላቸው ሴቶች እኛ ጋር የሉ። እሺ፣ የት ነው ያሉት? የተሳሳተ መረጃ ይዘህ መጥተህ ነው እኛንም አይሆን ነገር። የተሳሳተ መረጃ ይዤ አይደለም የመጣሁት። ሰምኛለሽ? የተሳሳተ መረጃ አይደለም ይዤ የመጣሁት። ሴቶች የት አሉ? ፈልጋለሽ? እሱንም አንቺ ንገሪኝ። ፈልግ አድርጋቸው። ማንም የለም ከኔና ከሱ ውጭ እዚህ ቤት ውስጥ ማንም የለም እያልኩ እኮ ነው። ለምን አታዳምጠኝም እንዴ? ቆይ ምንድን ነው የምትፈልገው? ና መስፈሪያ ሲጀመር ቤታችንን የመፈተሻ ፍቃድ ራሱ አላሳየኝም እኮ። ና ምን ሰብረበት ነገር ይዘልኝና ና ቆይ ምን እያደረጋችሁ ነው? ምንድን ነው የምትፈልጉት? ከቤታችን አትወጡም እንዴ? ያዙታ በቃ ስማት ቆይ ምንድን ነው የምትፈልጉት? እነዚህ ፎቶች ማለት ውጡልኝ። ያዝና ልቀቀኝ። ቤት ላይ ምንድን ነው የምታደርጉት? ቆይ ምንድን ነው የምትፈልገው? ከቤት ይወጣልኝ እባክህ። ለምንድን ነው የማትወጣው? አሁን እሱ ይዞት የወጡት ፎቶዎችና እየተገኙ ያሉት ነገሮች የማን ናቸው? አላውቅም ማለት አላውቅም ማለት አላውቅም እያልኩ ነው። አትጮህብኝ። ምንድን ነው የምትለኝ? ይኸውልሽ የምንጠይቅሽን ነገር ስርዓት ባለው መንገድ ብትመልሽ ይሻልሻል። እየመለስኩልህ እኮ ነው። የማላውቀውን ነገር ጠይቀኝ አላውቅም እያልኩ ነው። ስሚኝማ፣ ልንተባበርሽ ነው። ባለቤቱ ነኝ እያልሽ ነው። አዎ። አቶ ደጀኔ ሚስት እንደሌለው እርግጠኛ ነኝ። በምን ነው? አቶ ደጀኔ ሚስት የለው። እኔ ህጋዊ ሚስት ነኝ። ለምንድን ነው እንደዚህ እርግጠኛ ነኝ? ስሚኝ፣ አንቺ ማን እንደሆንሽ ማንነትሽን ባላቅም ተከፍሎሽ ይሁን በምን እንደመጣሽ ባላቅም ወይ እንደሌሎቹ አንቺንም አታሎሽ ይሁን አቶ ደጀኔ ማለት ከስንት ሴቶች ጋር እንደማገጥ ታውቂያለሽ? ምንም አልተታለልኩም። ባለቤትሽ ከስንት ሴቶች ጋር የት እንደሚያመሽ ስለ ባልሽ ምን ታውቂያለሽ? እሺ እስኪ ስለ ባልሽ ምን ያህል ታውቂያለሽ? በደንብ አውቀዋለሁ። ምን ያህል ታውቂያለሽ እኮ ንገሪና። ሙሉ ለሙሉ አውቀዋለሁ። ባለቤቴን ምንድን ነው ስራው? ምንድን ነው የሚሰራው? ቤት ያከራያል፣ ቤት ይሸጣል። ድለላ እኔ ግልጽ ላድርግልሽ ነገሮችን። እኔ የሆነ እየደበቅሽ ያለሽው ነገር እንዳለ ገብቶኛል። የተገኙት ነገሮች እሺ ይሁን። እዚህ ጋር የነበሩ ፎቶዎች እንግዲህ የተለያዩ ሴቶች ለሚዲያም ሆነ እኔም ለማየት የማይመች አይነት እንግዲህ እርቃን የሆኑ ፎቶዎች አሉ አይደለ? የጓደኞች ፎቶ አብረን ከከተማ ወጣ ስንል የምንነሳቸው እንደዚህ አይነት ፎቶ ነው የምትነሺው? አዎ። ለምን አንነሳ? ከጓደኞቼ ጋር ለመዝናናት እንወጣለን። አብረን የተነሳ ነው ፎቶ። ያንቺን ፎቶ ይታል ታዲያ? አላየኸውም? በደንብ እየወስድ እየተከላከልሽለትን ያለው ሰው የገባሽ አልመሰለኝም። ይኸውልሽ የገባሽ አልመሰለኝም። ለምን አይነት ሰው እየተከላከልሽ እንደሆነ ባልሽን አታውቂውም ማለት ነው። በደንብ ነው የማውቀው። ባልሽን አታውቂውም ማለት ነው። የምታውቂው ከሆነ ደግሞ የምታውቂውን ነገር ተባበሪ። ምንም የማውቀው ይኸውልሽ አሁን አንቺ እኛ ሲጀምር አለቃውን ነው የምንፈልገው። ወደ አለቃው እነሱ ስሚኝ፣ ይኸውልሽ አንቺ በማታውቂው አሁን ላይ እየገባሽ ራሽን በቃ አስገባው ወንጀል ውስጥ እየከተትሽ ራሽን ደጀኔን አስገባው። ችግር የለውም። አንቺ መናገር ባለብሽ መንገድ ትናገሪያለሽ። አስገቡልኝ። እሱ ምንድን ነው አንተ በገዛ ቤት አስደብድበህ እንትን የምታደርገው? ማነው አንተ ደግሞ በገዛ ቤት እንደዚህ? ምንድን ነው በገዛ ቤት የምታስደበድበኝ እንደዚህ? አትጩ።
አልጮኩም። አሁን በስርዓት ነው እያወራ ያለሁት። ስለዚህ አስደበደብከኝ። እሺ አሁን ደግሞ ትንሽ ቆይተህ ታስገድለኛለህ። እሱ ነው ይቀራል። ወንድም ትሰማኛለህ? እኔ ነፍሰ ገዳይም አይደለሁም። እሱ የእናንተ ስራ ነው። እኔ ላይም ያደረጋችሁት የመግደል ሙከራ፣ ወንድሜንም አግታችሁ ያደረጋችሁትን ነገር ታውቃለህ። ማን ያደረገው? አንተና ያንተ ሰዎች። እኔ እንዳለሁበት እርግጠኛ ነህ? እዚህ ጉዳይ ላይ ችግር የለውም፣ ጊዜ ይፈቷል። ትሰማኛለህ? አሁን የትኛው ጊዜ? እኔ አንተን ከካሜራ ጀርባ ምን ላደርግ እንደምችል ጠንቅቀህ ታውቀኛለህ። እዚህ አፍን እንትን አትበል። አታስፈራራኝ። እሺ አስደበደብኩህ፣ አሁን ደግሞ ልታስገድለኝ ነው የምትመጣው? ይኸውልህ ስርዓትን ያዝ፣ ብትጠነቀቅ ይሻላል። እኔ ለማስፈራራት አሁን አወራለሁ ብለህ አይደል የገባው? አሁን እኮ በስነ ስርዓት አወራለሁ ብለህ ነው የገባው አይደል? ተረጋጋ፣ መንፈስ አውሩት። ምንድነው እኮ ለማውራት በህግ በሌለው እንትን እየተማታችሁ ነው እንትን የምታስፈራሩት? ካሜራ እናንተ እንደቀናችሁ ነው እንትን የምትሉት? ቆይ እኔን ስማኝ። አቶ ግርማ በቅርቡ መያዙ አይቀርም። አላቆም ብትለውም ችግር የለም። ወይዘሮ ፌኔ ተነስታ አውቃታለህ? ማነች? አደነጋገጠ ግን ማጣቀት አይመስልም። ወይዘሮ ፌኔትን ታውቃታለህ? አታውቃትም? አላውቃትም። እንድታውቀው ያክል ደግሞ የአቶ ግርማ ሚስትና ልጅ እኔ ጋር ነው ያሉት። ማናቸው እነሱ? ወንድም ደጀኔ ነው የተባልከው። ስማኝ፣ እኔ አንተ ጋር ስመጣ ብዙ ማስረጃዎችን ሰብስቤና ለምፈልገው ዓላማ እንደማውል ስለማቅ ነው። ውጪ መያዝ ይችል ነበር አንተን ገና ስትመጣ። ነገር ግን ስለሚያስፈልገኝ እቺ ፖይንት እዚህ ቤት ውስጥ ያሉት ሰዎች ወንድሜም ሲል የነበረው ነገር ትክክል ነው አይደለም የሚለውን ነገር እግር በእግር ተከታትዬ ማረጋገጥ ስለፈለግኩኝ ነው። ምንም ታረጋግጡት? አረጋገጥኩ። እዚህ ቤት ውስጥ የተገኙት ፎቶዎች፣ ባለቤት የምትዋሻቸው ነገሮች፣ ብዙ ነገር ምንድን ያገኘው? ዋሪቨር ብዙ ነገር ልልህ እችላለሁ። ግን አንድ ነገር ትሰማኛለህ? የምታገኘው ወይም የሆነ ፎቶዎች ምናምን ነው የምታገኘው። ሌላ ምን ታገኛለህ? ደጀኔ ወይዘሮ ፌኔት አንድ ቃል በቀን የነገረችኝ ነገር አለ። እናንተ ድርጅት ውስጥ ትዳር መስርቶ የሚኖር ሰው እንዳሌለ ከድርጅት ወይም ደግሞ ከእናንተ ተቋም ጋር የተነካካ ሰው በሙሉ ትዳር መመስረት እንደማይችል ማን ያለ? አንተ አታፍጥጥብኝ እኮ። ማን ያለ? ስርዓትን ይዛውራኝ። ስርዓት የሚደረግበት የማይደረግበት ቦታ አለ አባት። ስርዓትህን ይዛውራኝ። ትዳር እንግዲህ እንደማይፈቀድ እናውቃለን እኮ። ማን ያለ? ወይዘሮ ፌኔት እያልኩ ነው። ትሰማኛለህ? ማናት ወይዘሮ ፌኔት? ወይኔ አቤል፣ ራስ ላይ እያከበድክ ነው። ምንም እያካበድኩ አይደለም። ራስ ላይ እያከበድክ ነው። ነገሮችን ራስ ላይ እያከበድክ ነው። ምንም እያካበድኩ አይደለም። አንተ አታስፈራሩ። እኔ ቃል በቃል ሚስቱ አይደለሽም ያልኩሽ ለዚህ ነው። እነሱ የሚሰሩበት ተቋም ጠንቅቄ ነው የማውቀው። የትኛው ተቋም? ሰምኛለሽ? ሚስቱ ነኝ አልኩህ እኮ። አቺ ዝም በይ። ህጋዊ ሚስቱ አይደለሽም። ዝም በይ። ምን ማለት ነው? ምን ማለት ነው? ዝም በይ ምናምን የምታስፈራራት? እስካሁን ያስፈራራት ይበቃል። ማስረጃ? አዎ ሚስቱ እንዳልሆንኩኝ ምን አባት አደርጋለሁ? እስካሁን ያስፈራራት ይበቃል። ምን ታደርጋለህ? ማን? አንተ ምን ልታደርግ? ማደርገውን አደርጋለሁ። ወይኔ አቤል፣ ጉልበት ተጠቀማችሁ ብለህ ግዴታ በጉልበት ነው እንዴ ሰው የምታሳምኑት? ይኸውልህ እኔ አሁን ብለቅ እንደሚያጠፉ ታውቀዋለህ። ማንም አያጠፋኝም። እኔ እዚህ ሰፈር ደላላ ነኝ። ዝም በል። ደላላነትን ዝም በል። ማንም ያውቀኝ በደላላነቴ ነው እዚህ ሰፈር። እሺ ድርጅት ውስጥ የምትታወቁ በምንድን ነው? የምን ድርጅት? የትኛው ድርጅት? ይህ ሰውዬ የትኛው ድርጅት? የትኛው ድርጅት እንደዚህ ያዋጣል ወይ? አንተ ቆይ ታውቀኛለህ? እንደዚህ በደንብ አውቃለሁ። አንተ ለምንድን ነው የማትናገረው? በገዛ ቤት ፖሊስ ካላየ አታወራም እንዴ? አስወጣውና ደብድበህ መልሰው። አስወጣው። ማን ያስወጣ? ለምንድን ነው ያስወጣኝ? አስወጣውና እንደፈለግ ለምን ታስወጣኝ? ለቀቀኝ። በገዛ ቤቴ ውድ ቤተሰቦች እንግዲህ ያው ከኛ የማይጠበቅ ነገር ሊሆን ይችላል እያደረግን ያለ ነው። እንደምታዩት ደግሞ እንግዲህ በተደጋጋሚ የማይጠበቅ ከስነ ምግባር እንግዲህ ውጭ እንድንሆን የሚያደርጉ ነገሮች፣ እንደዛ እንድንሆን የሚያስገድዱ ነገሮች እያሳየን ይገኛል። ያው ያንንም እንግዲህ
ተገቢ የሆኑ መንገዶች ለእናንተ ለማስተላለፍ እየሞከረን እንገኛለን። አሁን ከተረጋጋ አስገቡ። ልገሉኝ ነው እንዴ? ገደሉኝ እንጂ ሰውን ታወራለህ ብዬ አስባለሁ። ምን እንደምናውቅ አውቃለህ አይደል? አሁን ስለአንተ ምን ያህል እንደምናውቅ አሁን አውቃለህ። እሺ ምንድን ነው የምነግራችሁ? እሺ እንደዚህ እስከምገሉኝ እንደዚህ እንዴ? አሁን ጥያቄውን ብቻ መልስ። እኮ ምንድን ነው ያሉት? ማን ናቸው? አሳየው። እስኪ ቀጥሎ ያለውን አሳየው። ሰው እጃችን ላይ እቺ በሰራተኝነት የመጣች እኮ። እሺ ይሄኛው ማን ነው? የእሱን ፎቶ አሳየው። የእሱን ፎቶ ይዟቸው ሲገባ ያለው ይሄኛው። ስማኝ አንተ ልጅ እንደዚህ ነው አይደል? ስማ እኔንም ትዕግስቴን አታስጨርሰኝ። ይኸውልህ መጥፎ ማንነት እንዲኖረኝ እየገፋፋኝ ነው ያለው ሳልፈልግ። እኔ ወንጀለኛ ነኝ። እሺ ምን ልተባበራችሁ? እሺ ገደላችሁኝ፣ ደበደባችሁኝ። እሺ ምንድን ነው? እሺ ምን ልተባበራችሁ? እሺ ምን ፈልጋችሁ ነው የመጣችሁት? አሁን ዝም ብለህ ለምን አትመልስም እኮ? እሺ ምን ልመልስ? ምን ልተባበራችሁ? በቃ እሺ። ይኸውልህ አንደኛ በድርጅታችሁ ውስጥ ሚስት ማግባት እንደማትችል እናውቃለን አይደለ? እሺ እሺ አትበለኝ። ነው አይደለም? ነው። እሺ እሷ ምን ናት? ማን? እሷ ሚስቴ ናት። በቃ ወደድኳት፣ አመጣኋት፣ እዚህ እኔ ቤት አስቀመጥኳት። ከየት ነው ያመጣት? በቃ በስራ ምክንያት አገኘኋት። በደልና እንደዚህ ስሰራ አገኘኋት። ከዛም በኋላ ወደድኳት፣ አመጣት። እዚሁ ስደልል ያገኘኋት፣ አገኘኋት፣ አመጣኋት። ከዛ እኔ ቤት አስቀመጥኳት። ምን ነው ያልተዋጠልሽ ያለ ነገር ይመስላል። እያወራው ነገር ምን ማለት ነው? ምን ማለት ነው? አመጣሁሽ ከኔ ጋር እየኖርሻለሽ እና ባልና ሚስቶችን እየኖርን አይደል እንዴ? ምንድነው አመጣ? አገኘኋት፣ አመጣኋት። ከጎዳና እንዴ ያገኘኝ? ከጎዳና ቢያውን ያው ነው ሚስትህኝ እየኖርን አይደል እንዴ? እኮ እየኖርን አይደል እንዴ? እና ምንድነው አገኘሁ፣ አመጣኋት። ከጎዳና ጋር ጎተተ ነው ያመጣኸኝ እንዴ? ያው ነው። ምንድነው ታዲያ? ከየት ነው ያመጣሽ? ፈለግ ስነ ስርዓት ባለው መንገድ መልስለት። ቆይ ተውቃችሁ የት ነው እናት? አንተ ዝም በል። አንዳች ነገር እሷ ስትናገር እንዳታቋርጥ። ተውቃችሁ የት ነው እናት? ኦሌ ላይ ነው የምትተዋወቀው። እሺ ከዛስ? ለረጅም ጊዜ ስናወራ ነበር። ፍቅር ያዘኝ፣ ወደድኩት፣ ወደደኝ፣ አብረን መኖር ጀመረ። የት ነበር የምትኖሪው? እዚህ ቤት። ከመተዋወቃችሁ በፊት ነው ማለት? ከመተዋወቃችን በፊትማ እኔም ሌላ ቦታ ነበርኩኝ፣ እሱም ስራውን እየሰራ ሌላ ቦታ ነበር የሚኖር። ከዛስ እስቲ በምን አይነት መንገድ መጣሽ ወደዚህ? ቀጥታ በፍቅር አብራችሁ ለመኖር ነው ወይንስ? ፍቅር ያዘኝ፣ ወደድኩት፣ እንደሚወደኝ እሱም ነገረኝ። ስለተመቸኝ ያለበት ቦታ መጣሁኝ፣ ተስማማን፣ አብረን መኖር ጀመረ። እሱ ግን እኮ ለስራ ነው እያለኝ ያለው። የምን ስራ? መቼም አጠገብሽ ነው። ለስራ ስትል ተገናኘን፣ በዛው እንግዲህ አብረን መኖር ጀመረ። ምንም አይነት ስራ አይደለም ያገናኘን። እኔ እና እሱን ያገናኘን ፍቅር ነው። ለምን አትነግራቸውም? ምንድን ነው የምትሰሪው አንቺ? ባለቤቱ ነኝ አልኩ። አይ ስራሽ ምንድን ነው? ስራሽ ምንድን ነው? የቤት እመቤት ነው። እንደዚህ ነው። እኔ ቃል ልግባለህ፣ በህይወት እንድትኖር ዋስትና እሆናለሁ ከእግዚአብሔር በታች። እሺ እኮ ምን ልተባበር? ይሄን እምልህ እኔ ልገል እንደማልችል ታውቀዋለህ። እንደዚህ አይነት ከዚህ በላይ ገደልከኝ እንጂ ይሄ ገና ነው። በእንደዚህ አይነት አንተን እንደዚህ በማሰቃየቱ መንገድ ችግር የለውም፣ ገና አሳያለሁ። ምክንያቱም እህቶቻችን ምን እንዳደረካቸው ስለማውቅ። የትኛዎቹ? ዝም በል። ግን እኔ እየጠየቅኩ ያለሁት ነገር አንተ አሁን የተደረሰብህ በአንተ ምክንያት እየወጡ ያሉ ነገሮች ከነ አቶ ግርማና ከነሱ ግብረአበሮች ጀርባ ያሉት ነገሮች ሲወጣ አንተም ባለህበት ሊያስገድሉ እንደሚችል ታውቃለህ አይደል? አላውቅም። ታዲያ ሰው እንደምታስገድሉ ብቻ ነው የምታውቀው? ያደረጋችሁት የመግደል ሙከራም ዝም ብሎ እንትን እንደሆነ ነው የምታውቀው? እሱ ስራ አይደለ? ሰው መግደል ስራ ነው። ያው ስራ ነው። እኛ ያው የነሱ ድርጅቱ ስራ ብለው የወሰዱት እንደ ስራ ነው የሚቆጠረው። ያንተ ስራ እስቲ ምንድነው ነገር ይመስል? የማን? የኔ ሴቶች አመጣለሁ፣ ከዛ ለነሱ ሰጣለሁ። ማለት ሴቶች አመጣለሁ ለነሱ ሰጣለሁ። በቃ የኔ ሴት አደልላለሁ፣ እዚህ ቤቴ እንትን አደርጋለሁ፣ ከዛ ለነሱ ነው ማስረክባቸው። አስረዳኝ በስተቀር እንትን አደርጋለሁ አትበለኝ። ከዚህ በላይ ምኑ ላስረዳ? ተናገርኩ። ሴቶችን ታመጣለህ፣ ከዛ ምንድነው የምታደርገው? ለነሱ አስረክባለሁ፣ ለድርጅቱ።
እንዴት ነው የምታመጧቸው? ምን እንዴት ነው የምታመጧቸው? ከየት ነው የምታመጧቸው? አለ እዛ ሴተኛ ዳሪዎች አሉ አይደለ? ከነሱ ነው የምናመጣቸው። ከክፍለ ሀገር ነው የምታመጧቸው? ከክፍለ ሀገር አሉ። ከክፍለ ሀገር ስርዓትን ይዛውራ ቤተሰብ ቤት እንደምትወጡ እኮ እናውቃለን። ከቤተሰብ ቤት እንደምትወጣ ደጀኔ ለምንድን ነው ካወራ ከነገርከን ለምንድን ነው እውነቱን ማልነገርኩ ነው? እያድበሰበስክ አታወራ ታዲያ። ሴተኛ ዳሪዎችን ነው የምታመጣው? ያው ሴተኛ ከቤታቸው ከቤተሰቦቻቸው ቤት በስነ ስርዓት የሚኖሩ ወጣቶችን ከትምህርት ገበታቸው ላይ እየነቀላችሁ ይዛችሁ የምትመጡት ሳያንስ ሴተኛ ዳሪ ብለህ ስማቸውን ትለጠፍባቸዋል ይህንን እያወቃችሁ ታዲያ ነው የምትጠይቁኝ እኮ። ምን አባ ነው? ለምንድን ነው የምትዋሸው? ለምንድን ነው የምትዋሸው እኮ? ያወቃችሁ ለምንድን ነው የምትጠይቁኝ ታዲያ? ካወቃችሁ እንትን አትሉም እንዴ? ልጅን እስኪ ለመጨረሻ ጊዜ እንዴ የተጠየቀውን ብቻ መልስ። እስኪ የሚጠይቅህም መልስለት። አይጠቅምህም። አባቴ ሙት አይጠቅምህም። እሺ ሚዲያ ላይ ስለሆንኩ ነው አሳያለሁ። እሺ እሱን እናያለን። እየሰማሽ ነው? ከክፍለ ሀገር ሴቶችን እያስመጣ ለባለ ሀብቶች እንደሚነግድ እንግዲህ ፊትሽ ቁጭ ብሎ እየነገረሽ ነው ያለው። ይኸውልሽ ብዙ ባላወራ ደስ ይለኛል ከአንቺ ጋር። ነገር ግን የባለቤትሽን ስራ እየሰማሽ ነው። ሴቶችን መቼም ከክፍለ ሀገር ውጭ ሀገር እንልካለን፣ አረብ ሀገር እንወስዳለን እያላችሁ እያመጣችሁ እዚህ እየወሰዳችሁ ተነግዳችኋላችሁ አይደለ? ስራችሁ ይሄ ነው። አዎ ነው። እና ምን አለ ስራ አይደለ እንዴ? ንግድ ነው። በቃ ዝም በል። ምን ማለት ነው? ዝም በል። ምን ማለት ነው? ዝም በል ነው ያልኩህ። እንዴ ምንድን ነው የምታወራው? እኔንም ለዚህ ዓላማ ነበር ያመጣኸኝ? ማን ያመጣ? እነዛን ሁሉ ሴቶች ለነዛ ውሾች አሳልፈህ ስትሰጣቸው ነበረ? እንዴ ውጪ ቆይ ምንድን ነው ያልሽው? ምን ነው ያልሽው? ምንም አላለች። ምንድን ነው በለዛ አስወጣው። ጠጋ በይ እስኪ። አንተ ውሻ ከአንተ ጋር አልጨረስኩኝም። ጠጋ በይ እስኪ ጠጋ በይ። ምንድን ነው ያልሽው? ለምን አስወጣችሁት? እኔ ከሱ ጋር ነው ማውራት የምፈልገው። ችግር የለውም ምን እረዳሻለሁ። ምንድን ነው እያልሽኝ ያለሽው? ለዚህ ዓላማ ነው ያመጣኸኝ ስትይ የሰማሁ ይመስለኛል አይደለ? እናት ለእኔ ንገሪኝ። ምንድን ነው እየተፈጠረ ያለው? ተውኝ እስኪ። አንተ ደግሞ ለምን አስወጣችሁት? እኔ እሱ ማውራት እፈልጋለሁ። ይኸውልህ ወደ አረብ ሀገር ሊልከኝ እኮ ነው ያመጣኝ። ፕሮሰስ ጨርሼልሻለሁ ብሎ እኮ ነው ያመጣኝ። አሁን ሚስቱ ነኝ ስትይ ነበር እንዴ? እና ሚስቱ ነኝ። ሰርቼ ለመመለስ እሱ ሊጠብቀኝ ነበር እኮ። ማለት አንቺ ሄደሽ እዛ ሀገር ሰርተሽ እንድትመጪ እሱ እዚህ ሆኖ ሊጠብቅሽ ተስማምታችሁ ነው የመጣሽው? አዎ። ስለዚህ የባለቤትሽንም ስራ እያወቅሽ ነው እየደበቅሽ የነበረው አይደለ? እዚህ ቤት ውስጥ የነበሩትን ሴቶች ለነዛ ውሾች ነው ስትሰጥ የነበረውን አለልሽው አይደለም? እንደዛ ስትይ ሰማሁ ይመስለኛል። ይኸውልህ እነዛ ሴቶች የሚመጡት እንደኔ ወደ ውጭ ፕሮሰሳቸውን እየጨረሰ የሚልክላቸው ሴቶች ናቸው። እንደሚልካቸው ነው የምታውቂው እንጂ እንዲህ በቀላሉ ሸወድከኝ ማለት ነው። እዚህ ቤት ውስጥ ምን ያህል ሴቶች ነበሩ? 3 4 ተጫወትክብኝ። እስቲ ተረጋግተሽ ንገሪኝ። አሁን እነዛን ሴቶች ማዳን የምንችልበት አንድ መንገድ ብቻ ነው ያለው። ባለቤትሽ እንደሆነ እንደምታየው ነው። አሁን እርምጃ ለመውሰድ እያስገደደን ያለ ሰው ነው። ምክንያቱም አንቺ እንደምታስቢው በድለላ ስራ ብቻ የሚኖር ሰው አይደለም። እጁ በደም የተጨማለቀ በጣም ከባድ ወንጀለኛ ነው። እየሰማሽኝ ነው አይደለ? እየሰማሁ ነው። ያሉትን ነገሮች በዚህ መንገድ ተደርተሽን እነዛን እህቶቻችንን አሁን የምትያቸው እህቶቻችንን መደገፍ ያለብን በእንደዚህ አይነት መንገድ ብቻ ነው። አንቺ ብቻ ስታግዥኝ ነው። ቆይ እኔ እንዴት ላግዝህ እችላለሁ? እኔ ላይም እኮ ተጫውተውብኛል። እነዚህን ሴቶች እዚህ በሚያመጣቸው ሰዓት እሱ መውጣቱ አይቀርም አይደለ? ከነዛ ሴቶች ጋር ምን ነበር የምታወሩት? የሚነግሩሽ ነገር ምንም ነገር አልነበረም? ምንም አልነገሩኝም። ማለት ምንም አልነገሩም? ከአንቺ ጋር እዚህ ሲቆይ ፕሮሰስ ጨርሶላቸው ወደ ተለያዩ አረብ ሀገራቶች እንደሚልካቸው ነው የሚያውቁ እነሱ። ከዛ ውጭ ሌላ ምንም ከዛ ውጭ ምንም የሚያውቁት ነገር የለም። ከየቦታው ነው የሚያመጣቸው። ፕሮሰስ ጨርሶ ወደ ተለያዩ አረብ ሀገራቶች እንደሚልካቸውና ህይወታቸውን እንደሚቀይሩ ነው የሚያውቁት። እኔም ከሱ ጋር
የተወሰኑ ጊዜ አሳልፌ ሰዓቴ ሲደርስ ለመሄድ ነበር እቅዴ። ወይኔ ተጫወትክብኝ። እሰራልሃለሁ። አይዞሽ ተረጋጊና ያሉትን ነገሮች ስርዓት ባለው መንገድ ብናወራ ይሻላል። እንዴትም ልንፈታው አልችልም። ህልሜ ላይ አላማዬ ላይ እኮ ነው የተጫወተበት። አንተ የምትለው ነገር እያንዳንዱ ነገር እውነት ከሆነ እኮ እኔ ላይ ጢባ ጢቤ ሲጫወትብኝ ነበር እኮ። አንተ አልገባህም። ምን ያህል ውሸቶች እንደዋሸኝ እኮ አንተ አልገባህም። እዛ ሄጄ ስመለስ ነገሮችን ለማስተካከል እኮ ምን ያህል እቅዶች እንዳቀድኩ አንተ አላወቅም። ህልሜን አጨልሞብኛል። በጣም አዝናለሁ። እንግዲህ እንደዚህ ባይሆን ደስ ይለኝ ነበር። ነገር ግን አንቺም ስታደርግ የነበሩት ነገሮች ትክክል አይደለም። እዛ ውስጥ የነበሩት ሴቶች መቼም ከአንቺ ጋር እውነት እንዳልሽው አብሮሽ ወጥተው ሲዝናኑ የነበሩ ሴቶች ናቸው። ታዲያ ለምን መደበቅ አስፈለገ? ለምን መደበቅ አስፈለገው? እባክህን ተወኝ አንተ። እስኪ በቃ ከሱ ጋር ጨርሹ። እኔ ማወራው እያንዳንዱ ነገር ጠፍቶብኛል። ህልሜን አጨልሞብኛል እያልኩ ነው። ከማንም ሰው ሊያመልጥ ይችላል፣ ከእኔ ግን ሊያመልጥ አይችልም። አጠፋሃለሁ። እሺ እንግዲህ ውድ ቤተሰቦቼ ያው ተገቢ የሆኑትን ነገሮች ለእናንተ ለማስተላለፍ ስንሞክር ነበር። ደጀኔንም እንግዲህ ተመልሰን ወደዚህ ማስገባቱ ተገቢ አይመስለኝም። ቢኮዝ ስነ ምግባሩም የምታዩት ነገሮችን በሙሉ እንግዲህ እኛንም ከቁጥጥር ውጭ እንድንሆን እያስገደድን ስለሆነ በእነዚህ አይነት መንገድ መቀጠል ስለማንፈልግ ያው የተቻለንም በሙሉ እንግዲህ ለእናንተ እያስተላለፈን የምንቀጥል ይሆናል። እናንተም እንግዲህ በተሻላችሁ አቅም ይህን ቻናል ሰብስክራይብ ያደረጋችሁ ሼር እያደረጋችሁ ከጎናችን እንድትሆኑ ፈልጋለሁ። ሙሉ ለሙሉ እንግዲህ ከዚህ ሰዓት ጀምሮ አንድ ባንድ የለቃቀምን እንግዲህ በቁጥጥር ስር እንደምናውላቸው ለ20 ዓመታት እንግዲህ የፍጀውን ይህን ኬዝ በአባቶቻችን ወይም ደግሞ እንግዲህ በሌሎች የህግ አካላቶች የተጀመሩትን እንግዲህ እኛ ልንጨርሳቸው የምንችላቸው ነገሮች ናቸውና እኛም የዚህ ኬዝ ማለት እኔ እዚህ ኬዝ ላይ በመሳተፌ በጣም ደስተኛ ነኝ። ቢኮዝ ለሀገራችን እንደዚህ አይነት ነገሮች በጣም ወንጀሎችን እያስፋፉ ያሉትን ወንጀለኞች ለህግ በማስተላለፌ በጣም ደስተኛ ነኝ። ያው እንግዲህ ከዚህ በመውጣት ተገቢ የሆኑትን ነገሮች ለእናንተ የምናስተላልፍ ይሆናል። እስከዛው ድረስ እንግዲህ ቸር ቆዩልኝ።